ወዴት ነው? እዚች ነው ቦታ ደርስ ብለን እንመጣው። ቆይች ልጅ የመጣችበትን አላማ ረስተው ነው ቢኒ ፈቅደህላት ነው? እሷ መቼ ረሳውታለች? እሺ ለማንኛውም መጣን። ኧረ ወዴት መጣው? ጠብቁኝ። ወዴት ነው የምንጠብቅሽ? ምን ችግር አለው አብሬያችሁ ብሄድ? ይኸውልሽ ሜላት ልጅ አትሁኚ። ይሄ የእኛ ፕሮግራም ነው። እኔ ነኝና ሜላት። ጭራሽ አላበዛችሁትም እንዴ? አልበዛም። እኔና እድል ማየት ብዙ አይግርምሽ። እሺ ሂጂ በቃ ልብስሽን ቀየረሽ ነይ፣ እንጠብቅሻለን። እሺ በቃ ጠብቁኝ፣ 5 ደቂቃ ብቻ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬም አዲስ ቪዲዮ እየላችሁ መጥቻለሁ። ላይክ እና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ በትህትና ጠይቃችኋለሁ ማለት ነው። እኔ ጋር እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ እድላዊትና ቢኒያም አብረው ለመዝናናት የቢኒያም እናት ወይ አሳዳጊ እናቱ ፈቅዳለት ብሌንን ማነች እድላዊትን ይዞ ሄዶ እያዝናናት ነው። መንገድ ላይ ተገናኙ። መንገድ ላይ ከተገናኙ በኋላ እባካችሁ ጠብቁኝ ደረጃ ላይ ቤት ውስጥ ሲገናኙ ወደ ታች እየሄዱ እያሉ እባካችሁ አብረን እንሂድ፣ እናንተ ደግሞ ወዴት ነው የምትሄዱት? አብራችሁ ጠብቁኝ፣ አብራችሁ እንዲሄድ ፍቀዱልኝ ሜላት ብላ ስትማጸናቸው ነበረ። ከኛ ጋራ ወዴት ነው የምትሄጂው ሜላት ብሎ ሲጠይቃት ነበረ። አይ እኔ ከናንተ ጋራ መሄድ እናንተ የምትሄዱበት ቦታ መሄድ ነው የምፈልገው። ለምንድን ነው የማትጠብቁኝ? ብላ ልብሴን ቀይሬ እመጣለሁ፣ እስቲ ጠብቁኝ ብላ ስትማጸናቸው ነበረ። ነገር ግን ሂጂ፣ ምንም ችግር የለውም፣ ሂጂና ልብስሽን ቀይረሽ ነይ፣ እንጠብቅሻለን በሚለው ሁኔታ እሺ ብለው እነሱ እንግዲህ እሷ ልብሷን ቀይራ እስከምትመጣ ድረስ እየሮጠው እነሱ መዝናኛ ቦታ ሄደዋል። እሷ ለባብሳ ልብሷን ቀይራ ስትመጣ ከዛ በኋላ እነሱ እቤት የሉም ነበረ። ነገር ግን እነሱ ለምንድን ነው እንደዚህ ያደረጉኝ? ችግሩ ምንድን ነው? የእነሱ ችግር እኔን ቢኒያም አብሮ አደጌ ሆኖ ለምንድን ነው ቢኒያም እኔን የማይፈልገኝ ምክንያት ምንድን ነው ቢኒያም ብላ እናትየዋን ስትጠይቅ ነበረ። እነሱ ሌላ ኬዝ ውስጥ ገብተው ነውስ ቢኒያምና እድላዊት ለምንድን ነው እንደዚህ ያደረጉት? ምክንያቱስ ምንድን ነው ብላ ስትጠይቅ ነበረ። አረ አንቺ የምታስቢውና አንቺ የምታወሪው ነገር ሌላ ነው። ስለዚህ እነሱ ሌላ ኬዝ ውስጥ ቢገቡም አንቺ ምን ይመለከተሻል በሚባል ሁኔታ ሲነጋገሩ ነበረ። አይ እናቴ ግን አንቺ ሌላ ነገሩ ውስጥ ነው ያለሽው። ለነገሩ እግዚአብሔር ይቅር ይበልሽ ስትላት ነበረ። ለምንድን ነው እነሱ ብቻቸውን መዝናናት ነው የሚፈልጉት? ቢኒያም እድላዊትን ወደዳት ይመስለኛል ብላ ስታወራ ነበረ። እረ እህቴ ትንሽ እንኳን አስተዋይ፣ ምን ሆነሽ ነው እንደዚህ የሚያረግሽ እህቴ? ያንቺ ችግርስ ምንድን ነው እህቴ? ስለዚህ አንቺ እችን ገረድና ልጄን ከየት አምጥተሽ ነው ገረድና ቢኒያምን አንድ ላይ ለመቀላቀል የምትፈልጊው? ትንሽ እንኳን አይደብርሽም እንዴ ስትላት ነበረ። አይ ለምን ይደብረኛል? ምን አነሳት? ምንድን ነው ችግሩ? ቢጋቡና አብረው ቢኖሩስ ምንድን ነው? እነሱ በተፈላለጉት እናንተ ደግሞ የእናንተ ችግር ምንድን ነው ብላ ስትናገር ነበረ። ነገር ግን የአንቺ ችግር አንቺ ትልቅ ችግር አለብሽ እናቴ። እንዴት ለዚህ ይሄን ያክል ለሰራተኛ ፊት ትሰጫለሽ በሚባል ለሰራተኛስ መዝናናት እንዴት ነው የምትሰጫት?
አንቺ የመጣችበትን ቦታ አታውቂም ወይ? እናቴ ምንድን ነው ያንቺ ትልቁ ችግር ብለው ሲጠይቋት ነበረ። ነገር ግን እነሱ እንደዛ ብለው ሲጠይቋትም ነገር ግን አንቺ እነሱ በተዋደዱት በፍጹም የሚያገባችሁ ነገር የለም፣ አይ ተዋዷል መሰለኝ ብለው እንግዲህ ሮማንም ወይኔ ልጄ እንዴት ገረድ ይወዳል፣ ገረድ እኮ ነው የወደዳት፣ ገረዷን ለምንድን ነው የሚወዳት በሚባል ሁኔታ ሲነጋገሩ ነበረ። አይ አንቺ ልጄ እባክሽ አፍሽ በጣም ከባድ ነው፣ አፍሽን ሰብስብሽ ቁጭ ብትይስ አይሻልሽም ወይ በሚባል ሁኔታ ሲነጋገሩ ነበረ። እነሱ ሲነጋገሩ ማንም ሰው እያመናቸውም ሰው ማንም ሰው የለም። የእነሱ ትልቅ ችግር እንግዲህ የእድላይት አለቃም እድሌና ይሄ ማን ነው የሚባለው እድላይትና ቢንያም አንድ ላይ እንዲሆኑ ትፈልጋለች። ሁሉንም ነገር በበጎ እሷ እያሰበች ነው። እድለይት በጣም ቆንጆና ቆንጆ ሴት ምንድን ነው የሚወጣት? በጣም ምርጥ ሴት እኮ ነች። ያንቺ ችግር ያንቺ ትልቁ ችግር ምንድን ነው? ስለዚህ አብሮ ቢኖሩስ ምን ችግር አለው በሚባል ሁኔታ እየተነጋገሩ ነው። ሮማ ግን በጣም እያዘነች ነው። ቢንያም እንዴት ሰራተኛ ይዞ ቁጭ ይላል በማለት በጣም እየደበራት ነው። ለምንድን ነው የሚደብርሽ? ቆንጆ ልጅ እኮ ነች ብላ ሮማን ስታነጋግራት ነበረ። ነገሮቹ በዛ ሁሉ የሚያበቁ ሳይሆን ሮማን ሌላ ህይወት ውስጥ ነው ያለችው። ሮማን በጣም እየደነገጠች ነው። ሮማን ሌላ ህይወት ውስጥ አሳሳቢ ህይወት ውስጥ ያስገባት ነገርስ በጣም እያሳሰባ ስለሆነ የእሷ ችግር ምንድን ነው እኔንም እያሳሰበኝ። እንግዲህ እድላይትና ቢንያም አንድ ላይ እንዲሆኑ አትፈልግም። እሷ ስለምንድን ነው የእሷ ምክንያትስ ምንድን ነው? እድላይትን የማትፈልግበት ምክንያት ምንድን ነው የኔ ጥያቄ። በነገራችን ላይ እድላይት አሁን አብረው ውለው አብረው አድረው አብረው ሲዝናኑ የዋሉት ከቢንያም ጋራ ለቢንያም በጣም ብዙ ነገሮችን እያሰበችለት ነው። አሁን አብረው ውለው ሲያድሩ እንግዲህ ቢንያምን አንተ በጣም ሮማን የሆነ ነገር ላንተ መናገር እፈልጋለሁ። እሱስ መናገር የምፈልገው ሮማን እናትህ ሳትሆን አትቀርም። ምንድን ነው የሮማን ችግር? ሮማን እናትህ ብላ የኔ እናት አይደለችም ለማለትም ከብዶት በጣም ደንግጦ ነው ዝም ያለው። እሱ ሲደነግጥ ለምንድን ነው የምትደነግጠው ታዲያ ብላ እድሌም ስትጠይቀው ነበረ። እድሌ እንግዲህ ስትጠይቀው እድላይት ለምንድን ነው እንደዚህ የምትሆነው ብላ ስትጠይቀው ነበረ። እሷ እንግዲህ ስትጠይቀው ለምን እንደዚህ ትላለህ ብላ በጣም እሱ ሲደነግጥ አይ እኔ እኮ በጥርጣሬ ነው ያልኩት፣ ሮማን እናትህ እንደሆነች በጥርጣሬ ነው የጠየኩህ እንጂ ለሌላ ነገር አይደለም። ስለዚህ አንተ ለማንኛውም ባለፈውም እናትህን ቤተሰቦችህን እስቲ አረጋግጥ ያልኩበት ምክንያት በዚህ ሰበብ ነውና ሌላው ምንም ማለት አይደለም። ስለዚህ ሁሉም ነገር ለበጎና ለመልካም እንደሆነ አስባለሁ። ለማንኛውም በጣም ተዝናንተናል፣ በጣም ደስ ብሎኛል። ስለዚህ ያልኩህንም ነገር አስብበትና ስለ ሁሉም ነገር እንዳታስብ እግዚአብሔር ነው ያለው በሚል ሁኔታ ቢንያም እንግዲህ ባለፈውም ሽማግሌው
አንተ እህትህን ነው ያፈቀርካት ማለት ነው እንዴ ብሎ ሲነካካላት ነበረ። ቢኒያም አሁን እድላይት የእናቱ ልጅ ሆና ቁጭ እንዳትል ነው ትልቁ ፍርሃት። ስለዚህ እንግዲህ እድላይት ደግሞ በጣም አነጋጋሪ እየሆነች ነው እና ሁሉም ነገር እንግዲህ በጣም አሳሳቢ ሆኗል እና ለምን እንደሆነ ባይታወቅም በአሁኑ ሰዓት ሁሉም ሰው እየፈራና እየሰጋ ስለሆነ ለማንኛውም እንግዲህ መልካም እድል እላለሁ እኔ ሌላ ምንም አልልም። ለቢኒያም መልካም እድል እንዲሆንለት ሁሌም እኔ ምኞቴ ነው ማለት ነው። ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም እንግዲህ ይሄንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ ሁሌም የኔ ምኞት ነውና እናንተ ደግሞ ምኞቴን ማስተካከል አለባችሁ። በጣም በሚገርም ሁኔታ ዝም ብሎ ሙከራ እየሞከርኩ ነው። ድራማው እንግዲህ አንዳንድ ጊዜም በጣም ያሳዝናል፣ አንዳንድ ጊዜም በጣም ነው የሚያሳስበው። እንግዲህ እንድች እያልን እኛም እየገፋን ነው። እዳ አለብሽ ብላችሁ ኮመንት የምትጽፉ ሰዎች አንዳንዶቹ ደንባራ አላችሁ። አይ እዳ አለብኝ እንዴ? ለምን እዘፈዝፋለሁ? ለምን ቁጭ እላለሁ? መዝናኛ ይሆነኛልና ብንከባበር በጣም ደስ ይለኛል። አያገባችሁም። እኔን የማትፈልጉ ሰዎች የኔ ቤት ድርሽ እንዳትሉ ማለት ነውና ማጫወት። ይህን ፊት የምትሄዱበት ቦታ ጥላችሁ የምትመጡ ከሆነ ጥሩ። አዎ ማሚ፣ እኔም ስራ መስራት ደብሮኛል። እሷም ደግሞ ያለችበትን ሁኔታ እያየሻት ነው። ምክንያት